እኔም ፈልገው እውነት ልንገራችሁ ክልል ጠፍቶ ብሔርም የሚባል ምናምን ነገር በጎሳቸው በምናምናቸው ብቻ አይደለም በምናምናችን እዛ ሆነን እንደ ጥንቱ ወለጋ መሄድ ከፈለኩኝ ወደ ወለጋ አውቶቡሴን ይዤ እዛ ስራ ልሰራ፣ መቀሌ ከሄድኩኝ መቀሌ፣ ሞያሌ ከሄድኩኝ ሞያሌ፣ ጎንደር ከሄድኩኝ ጎንደር፣ አዲስ አበባ ከሄድኩኝ ሀገሬ ነው አዲስ አበባ የሁላችንም ናት። ይህንን እኮ አንዳንድ ጊዜ ብሔርተኞች እኮ እንደ መሰላችሁ የራሳቸውን መሬት ትንሽ እዛ ጋ ይዘው አዲስ አበባ ስትላቸው ጭጭ የሚሉ አሉ። አማራ ብቻ አይደለም ለአዲስ አበባ መከራከር ያለ ሁልህም መዲናችን ነው። የፈለግንበት ሀገር ዞረን ተዘዋውረን ሀብት አፍርተን ቤት ሰርተን ኢንተርፕሪዝ አድርገን እንደፈለገን የምንኖርበት እስከ ሶማሌ ክልል ሺላቦ ምንድነው የሚባለው የመጨረሻ የሶማሌ ድንበር ራሱ ጅጅጋ የፈለግንበት ላይ መጨረሻ ራሱ ያ ይጥፋ ብለህ የምትመጣ ከሆነ ጥሩ ነው። አሊያ ግን አብይ አህመድ መሀከሏን መሀሏን የሁሉ መገናኛዋን አዲስ አበባ የኦሮሞ መሆን የለባትም። አንድ በክልል ቆራርጠውናል። ሁሉም የራሱን ክልል ማስተዳደር አለበት። ሁለት አብይ አህመድ ለየክልሉ እሱ በፈለገው ሰዓት ሽመልስ አብዲሳ 7 ዓመት ተቀምጦ ሌሎቹን በየ6 ወር የሚቀይርበት ምንም ምክንያት የለም። እስኪ ለዚህ እንኳን አንድ ጋዜጠኛ እኮ አይጠይቀውም እኮ ሽመልስ አብዲሳ እኮ 7 ዓመቱ ልክ እንደ አብይ ስልጣን ይሄንን መናገር አለብን ነው የምላችሁ። ይሄንን ፕሮቴስት ማድረግ አለብን። ይሄንን መቃወም አለብን። ሁላችሁ አይገባችሁም እንዴ? እኔ እኮ አንዳንዴ የራባችሁ እኮ አይመስለኝም። በየከተማ ያላችሁት አደጋ ላይ ናችሁ። እኛ ሀገር እኮ የለማኝ የዲያስፖራ ብር እንዲሰጥ የለማኝ እኮ እዚህ በዚህ ስልክ ቁጥር ላኩላቸው ተብሎ ሰው የላከ የማርያምንትን የልጅ ልደት ለዛ ይድረስ ለማኝ የተሰጠ ነው። ነጩ የሚሰጠውን ሳታስቡ ነጮቹ የሚሰጡት ብር ለአብይ አህመድ ነው የሚገባው። ነጮቹ ኢትዮጵያ ደሃ ናት ተብሎ የሚሰጠው ብር ለአብይ አህመድ ነው የሚገባው። ይሄ ነው የምላችሁ። ሁሉ ይፍረስ፣ ሁሉ መፍረስ አለበት። ካልፈለጋችሁ ደግሞ ስትበተኑ ልንገራችሁ፣ ስትበተኑ የፈለከውን መሬት ይዘህ መሄድ አትችልም። ከታሪክ ጋር ነው የምትከራከረው። ከታሪክ ጋር ማነህ አንተ? የት ነበርክ? ይሄ ማን ነበር? ከታሪክ ጋር ነው የምትከራከረው። አዳነች ከአሩሲ መታ አዲስ አበባ ላይ ጡቷን እያሰራች በዱባይ ቂጧን እያሰራች ቅንድቧን እያሰራች መታ ነግሳ ድሃውን አሳዳ ልትኖር አትችልም። ይሄ አይደለም ብልጽግና። አዲስ አበቤ ነው። የጥንቱ አዲስ አበቤ ነው። እውቀት የለውም የአዲስ አበባ ህዝብ። አዳነች ከአሩሲ መታ ከንቲባ የሆነችው ታከለ ኩማ ከንቲባ የሆነው እናንተ እኮ የምታሳፍሩ። እንዳው የኦሮሞ መሪዎች ስትባሉ እንዳውም እኮ ፍጥጥ ያለ እኮ እንዴ የድንቁርና ኃይል ነው እኮ አገዛዛችሁ ራሱ። ያሳፍራል እኮ ያሳፍራል። የኦሮሞማ ገዢ አብይ ነው። ቀጥሎ ሽመልስ አብዲሳ ነው። ምንድን ነው ያለው? የመጨረሻው ጦርነት ጥሬ ስጋ ቀይ ስጋ የቀለበው ሰንጋ የቀለበው ኃይል ይመጣል፣ እንተያያለን እዛ ላይ። እሱ እንደውም ያስቀኛል። ሽመልስ አብዲሳ የቀለብከው
ይልማ መርዳሳ አየር ኃይል ሲኒማ እያሳየን እንዴት ነው ጌም ቦይ እንደምንጫወተው ጌም ኦቨር ምናምን የምንጫወተው ቴሌቪዥን ላይ አይነት አብይ የሆነ ቆሻሻ አይሮፕላኖች ቀለም ተቀብተው መጥተው ከራሽያ ኢትዮጵያን እኮ አስረክቦ ነው እኮ ምን እንደሸጠ ታውቃለህ? እንደ አየር ኃይል የሆነ ሄሊኮፕተር እንኳን ሲገዛ አብይ አህመድ ማን ነው? ስለዚህ ነው ከቅድም የተናገርኩት 500,000 ብር ነበረ ወይ ስልጣን ላይ ሲመጣ? ዛሬ ሁሉን ገዢ የሆነው ሁሉን አውዳሚ ሁሉ ልክ እሱ እንዳረገ ግድቡ ራሱ ይሄ ነው የሚለው ጌታ አባቱ አምጥቶ ነው። አየክ ነጭ እኮ ነጭ ነው፣ ነጭ ነው ልቡም። አንድ ጠቅላይ ሚኒስቴር አይሰራም ሲባል ልንገርክ ማክሮ ከገባ ስንቴ በቀደም ባለፈውም ተናግሬያለሁ። ስንቴ ተባረ፣ ስንቴ ሄደ። ማድረግ ያልቻለ አሁንም ሄደ። ጠቅላይ ሚኒስቴር ነው እኮ አብይ አህመድ። ፓርላማው ደግሞ እንደ ንጉሥ አድርጎ ቻፕ ያደርጋል ሲናገር ንቅት ያለ ጊዜ አሊያማ ያንቀላፋል። ስልኩን እንኳን ይዞ መግባት እምነት አብይ አህመድ ለፓርላማው እምነት የለውም። ሞባይሉን አንድ ሚኒስቴር ሞባይሉን ይዞ መግባት አይችልም። ሲገባ ስብሰባ ላይ የአብይ ሁሉም እስረኛ ናቸው እኮ በሙሉ። ብርሃኑ ነጋ እስረኛ ነው። አንድ ነገር ይዞ አይገባም። እሱ ያለው ወጥቶ ይላል። ይሄ ነው የምላችሁ። ከዚህ በላይ እንዳውም ብርሃኑ ነጋ ከዚህ በላይ መሞት አለ? በቁሙ እኮ የሞተ የሚንቀሳቀስ ሽል ነው ብርሃኑ ነጋ። ፕሮፌሰር ብርሃኑ ነጋ የሚንቀሳቀስ ሽል ነው። ከዚህ በላይ ሞት የለም። የቆመ ሙት ነው። እውነቱ የምነግራችሁ የቆም ሙት ነው። ይሄ ወራዳ ነው። ግን ማንንም የት ሀገር የፈለገ ሀገር ህዝብ ታግሎ ያሸንፋል። እናሸንፋለን። እኔ የምፈራው ማሸነፉን እኮ አማራ ማሸነፉን አልፈራም። አሸንፎ እስከ የት መሬቱን ይዞ ይወጣል። ግን እና አብይ አህመድ ምንድነው የተዘጋጁት? አንቀጽ 39 ብለው ትግራይም ተገንጠል ኦሮሞም ተገንጠል ስለሚሉ ከዛም በኋላ ከባድ የእርስ በርስ እልቂት ያመጣል። አብይ አህመድ ከባድ አደገኛ ሰው ነው። ኢትዮጵያ እንድትኖር የሚፈልግ ሰው አይደለም። ወራዳ፣ እብድ፣ ደንቆሮ፣ ምንም ሂስቶሪካል ምንም ነገር ስለ ኢትዮጵያ የሚያውቅ ሰው አይደለም። ሚስትየውም ያቺ ዳንሰኛዋ አስር አለቃ የትም ዝሙት የነበረች እና ጄኔራል አበባው መጫወቻ ባድሜ በዘፈን የኮሎኔልና የጄኔራል መጫወቻ እሱ ላይ ወድቃ ዛሬ ሀገራችንን ገንዘብ እየዘረፈች ጌጥ፣ ወርቅ፣ ማዕደር እየዘረፈች አውጪ ሆናለች። ይሄ ነው የምለው። ስለዚህ ትልቁ ትግል የሚቀመጠው ህዝብ ላይ ነው። ዲያስፖራም እሺ እንዳትሉ በፈለገው መንገድ ህዝባችን ነፃ መውጣት አለበት ነው ምለው። አብይ አህመድ አንድ ሌባ ወራዳ ነው። እስላም አይደለ፣ ክርስቲያን አይደለ፣ ምንም አይደለም። እሬቻንም እኮ የተጫወተው ለሱ ስልጣን ሲል ነው። እሬቻ ቀይ ባህር 30 ዓመት መንግስቱ አላገኘም። ዛሬ አይደለም 80 ዓመት ነው ኤርትራውያን የተዋጉት። ኤርትራ ላይ አውሮፕላን እያወጣ በአየር ላይ እያስፈራራ ነው። እኛ በሰላም ከኤርትራ ጋር በሰላም ሁሉ ነገር አለን። በሰላማዊ መንገድ